ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ፣ አገራችንን ኢትዮጵያ ሰላም ያደርግልን እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ኖላዊ ክፍል 30 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። አሴር እና እንግዲህ ሀና ይገናኛሉ። አሴር እንግዲህ ሀኒቸው እንዴት አደርሽ ይላታል። እግዚአብሔር ይመስገን ትለዋለች። እንዴ ትናንትና እኮ ስደውልልሽ ስልክ እኮ አላነሳሽልኝም ይላታል። ከዛ ሀና መብቴ እኮ ነው ትለዋለች። አዎ እሱማ ልክ ነሽ፣ ግን ለምንድን ነው ያላነሳሽልኝ ይላታል። ከዛ ጥላው ስትሄድ እጇን ያዘና ጧት እኮ የተቀመጥኩት አንቺን እኮ ላናግር ፈልጌ ነው ሀኒቾ ይላታል። ከዛ ሀና እጄን ልቀቀኝ ትለዋለች። አሴር በቃ እሺ ሳላስበው ነው ይላታል። ሀና ምንድን ነው መናገር የምፈልገው ትለዋለች። አሴርም የአባትሽ እኮ አንሶ አንቺም እኮ ዘጋሽኝ፣ ምን አጥፍቼ ነው በምን ምክንያት ነው ይላታል። እና ፊት የምትነሽኝ ይላታል ሀናን። እና ሀና ሲጀመር እኔ አንተን ማን ሁኜ ነው ፊት የምነሳህ ትለዋለች። ከዛ ሀና እኔ እናንተ ዝምድና ነበረን እንዴ ብላ ትጠይቀዋለች። ከዛ ምላሴ እንዴ ምን እያልሽ ነው ሀና ይላታል። ሀናም እኔ እኮ ጥሩ ሰው መስለኝ ነበር፣ እኔ እንደ ወንድሜ ነበር ያቀረብኩት፣ ምክንያቱም አባቴን ስለምጠብቅልኝ ሁሉ ነገር ነበር እማወራህ፣ አንተ ግን ጥሩ ሰው አይደለህም ትለዋለች። ከዛ ምላሴ ማለቴ አሴር እንዴ ሀና ባደረሽው ነገር የምትመጣደቅ እኮ አልመሰለኝም ነበር ይላታል። የምርም አስደብሬሻለሁ ይላታል። ከዛ ሀና እየውልህ ትለዋለች። እየውልህ ማን ነበር ስምህ ትለዋለች። ከዛ ሀና ጭራሽ ስሜን ጠፋብሽ ማለት ነው ይላታል። ከዛ አሴር የምርም በጣም አስቀይሜሻለሁ ማለት ነው ይላታል። የምርም አምኜህ ነበር፣ አንተን እንደ ወንድሜ አይቼ አባቴን ላንተ ነበር አደራ የሰጠው ትለዋለች። ከዛ አሴር አውቃለሁ ሁሉም ሰው ሲፈርድብኝ እንጂ ሲፈርድብኝ ነው የሚያየው ይላል። ስለዚህ ብትፈርጅብኝም አልቀየምሽም፣ ሁሉም ሰው ነው የሚፈርድብኝ ይላታል። ከዛ ሀና እባክህ አንጀት ለመብላት አትሞክር ትለዋለች። ሀና እንግዲህ በጣም ተቀይመዋለች። እኛ ግን የቀረብንህ እንደ ቤተሰብ አድርገን ነበር፣ አንተ ግን የገቢ ምንጭ አደረግከን ትለዋለች። እንግዲህ ኤልያስ ለአሴር ብር ይልክለን ነበረ። እንግዲህ ሀና እየተቀየመችው በዛ ነው፣ በሌላ ሳይሆን አባቴን እንደ አባት ስታዩ የነበረው ለካ ኤልያስ ገንዘብ ሲልክልህ ስለነበረ ነው ስትለው፣ አሴርም አሏሻት አዎ ይላታል። ጭራሽ ደግሞ አዎ ትለኛለህ ትለዋለች። ከዛ አሴር ሲጀመር እኔ ማን ይቀርበኛል ሀና አንቺ በጣም ጥሩ ልጅ ነሽ ይላታል። ምንም ብትይኝም አልቀየምሽም ይላታል። ሀናም ጥሩ ሰው ነው ጥሩ ሰው እያልክ ለመደለል አትሞክር ትለዋለች። አሴር እንግዲህ ሀናን ምንም ብትይኝም አልቀየምሽም፣ አሁን ዝም ብለሽ ወደ ስራ ሂጂና በኋላ ስትረጋጊ እናወራለን ይላታል። ሀናም ከቻልክ ድጋሜ ካጠገቤ እንዳትደርስ ትለዋለች። ከዛ አሴር እሺ አትጨነቂ፣ አጠገብሽ መድረስ ሳይሆን አታይኝም ጭራሹን ደህናዋይ ይላታል። ሀናም እሺ ቻው ትለዋለች። ኤልያስ እንግዲህ ወደ ደሴ እመለሳለሁ ሀናን ብዬ ነበር የመጣሁት፣ ሀና ፊት ነስታኛለች፣ ስለዚህ ወደ ደሴ መመለስ አለብኝ ሲል ታሬ ደግሞ አይሆንም አትመለስም፣ እስኪ ተረጋጋ ይለዋል። አይ እኔ ሄዳለሁ አልፈልግም ይላል። ከዛ እምቢ ብሎት ሲሄድ ሀና ትደውላለች እንዳጋጣሚ ለታሬ። አረ ምን ጉድ ነው ይላታል። ምንድን ነው? እዩ ኤልያስ ወደ ደሴ እየሄደ ነው እምቢ ብሎኝ ይላታል። ከዛ በኋላ እስኪ ያገናኘኝ ሲለው ይሄ ለው ሀና ይላታል ኤልያስ። ሀናም እንዴ ትናንትና እኮ ስደውልልህ ስልክህ አይሰራም፣ ይሄ ልትሄድ ነው? በቃ ኋላ ላይ ከስራ ስወጣ እንገናኛለን እንዳትሄድ ብላ ስልኳን ከጆሮ ላይ ትዘጋበታለች።
እሺ ምን አለችህ? ኋላ እንገናኝ እያለች ነው ይለዋል። ከዛ ታረቀኝም በቃ ሂድ እንግዲህ ምንም ማድረግ አትችልም፣ ወደ ቤት ወደ ደሴ ተመለስ ይለዋል። እንዴ ምን እያልክ ነው አንተ ተቀልድብኛለህ? አና እኮ ጠብቀኝ እያለች ነው ይለዋል። እሺ በቃ ና ወደ ቤታችን እንሂድ ብለው ተያይዘው ወደ ቤታቸው ይሄዳሉ። ፍቅር እንግዲህ ለአሴር ትደውላለች። ሄለው ይላታል። ፍቅርም ሄሎ መዝገቡ እንዴት አደርክ ትለዋለች። ደህና ነኝ እግዚአብሔር ይመስገን እንዴት አደርክ ይላታል። ከዛ ፍቅርም ትንሽ ቆይቼ ሰፈር እመጣለሁ ትለዋለች። እንግዲህ አሴርም አይ ይቅርታ ልልሽ ነው የደወልኩት ይላታል። ፍቅርም የምን ይቅርታ እንዴ ማታ የተናገርሽው ምንድን ማታ ምን ተናግረኸኛል ትለዋለች። ከዛ አሴር እንዴ ፍቅር ምን ሆነሻል ይላታል። ለማንኛውም ኋላ ላይ ሰፈር እመጣለሁ እንነጋገራለን ጠብቀኝ ትለዋለች። ከዛ አሴር ይናደዳን በፍቅር እንዴ ምን አድርጌህ ነው ትለኛለች እንዴ እየቀለደችብኝ ነው ይላል። የሀና አባት ወደ ታረቀኝ ይሄዳሉ። ታረቀኝም ተነስቶ እንደታደሩ አባባ ይለዋል። እንግዲህ የሀና አባትም እንደታደርክ ልጄ ይለዋል። እንዴ ዛሬ በሰላም ነው የመጡት? እስኪ ቁጭ በሉ ይለዋል። እሺ ልጄ ይላል። ከዛ ታረቀኝም እንደው አባባ ከዚህ ቢሮ አትምጡ ብለው እኮ እምቢ አልከኝ ይለዋል። እና ታዲያ ወደ እኔ ብትመጣ ይሻል ነበር ይለዋል። አዎ እኔ መጣ ነበረ ከዚህ አንተ ከምትመጣ ይለዋል። ከዛ ታረቀኝም እሺ አሁን ምን እግር ጣሎት ይለዋል። ሌላ ምን ጉዳይ ይጥለይ ብለው የዚችው የሀና ነገር ነው እንጂ ይለዋል። ከዛ ታረቀኝ እንዴ ሀና ምን ሆነች ይለዋል። እኔ ምን አውቃለሁ አንተን ልጠይቅህ እንጂ ይለዋል። ከዛ እንግዲህ የሀና አባት ደህና ናት ምንም አታስብ ትለኛለህ፣ ግን ደህና አይደለችም ይለዋል። ታረቀኝም ሀና እኮ ምንም ስላልሆነች ነው እንደዛ የምልህ ይለዋል። እንግዲህ ፋዘርም አይ ልጄማ ደህና አይደለችም ይላል። ፋዘርም አይ እንደው ጨክነብኝ ነው እንጂ ልጄማ የሆነችው ነገር አለ ይለዋል። ከዛ ታረቀ እሺ ግን ምንድን ነው የተለየ ነገር ያዩባት ብለው ሲጠይቁ ፋዘርም አይ ሰሞኑን እሷም ስልኳም ይቃዣሉ ይለዋል። ከዛ ታረቀኝም እንዴ ሲቃዡ ማለት ደግሞ ምን ማለት ነው ብሎ ይጠይቃቸዋል ፋዘርን። እሷም ተኝታ ምንም ስትጨነቅ ነው የምታድረው፣ ምንም እንቅልፍ የላትም፣ ስልኳም ደግሞ ሌሊቱን ሙሉ ሲጠራ ነው የሚያድረው ይለዋል። ታረቀኝ እሱ ዝም ብለው ነው እንጂ የሚጨነቁት ሀና እኮ ምንም አልሆነች ደህና ናት ይለዋል። ከዛ የሀና አባት የልጅን ጸባይኔ መቼ አጣሁት አንተም እኮ ልፋ ቤልህ ነው እንጂ ይለዋል። ታረቀኝ አባባ እኔ እኮ ጨክኜብህ ሳይሆን የማውቀው እኮ ነገር ስለሌለ ነው ይላል። ታረቀኝ ለምን ካልሆነ እሷን ለምን አትጠይቋት ሲለው እንግዲህ የሀና አባት እኔ ሳልጠይቃት ቀርቼ ነው ጠይቂያን ነበር ይለዋል። ስለዚህ ምንም አልሆንኩም እያለች የደበቀች ነገር አለ ይላል የሀና አባት። ታረቀኝ እኮ ምንም አልሆነችም ያኔ ደህና ናት ሲለው የሀና አባት ድንገት ከስራ እየወጣች እየመጣች ይለዋል። ታረቀችም የሆነች ነገር ካለ እኔ አጣርቼ እነግሮታለሁ ይላል። እንግዲህ ፋዘርም አይ አሁን ካንተ የተደበቀ ነገር ኑሮ ነው ወይ እንደዚህ የምትለው ይለዋል። ታረቀኝም እኔም እኮ እሱም ብዬ ነው ሀና ምንም አልሆነችም የምለው ይላል። ታረቀኝ ለማንኛውም ወደ ቤት ሄዱና ይረፉ፣ እኔም ሀናን ደውዬ እጠይቄ አረጋግጣለሁ ይላል። እንግዲህ ፋዘርም እሺ ይሁን፣ ግን አደራህን ልጄ የሆነችው ነገር አለ አጣርተህ ጠይቅልኝ ምን እንደሆነች ይለዋል። ታረቀኝም አይጨነቁ አባባ ሀና ምንም አትሆንም ይለዋል። እንግዲህ ፋዘርም እሺ ይሁን ብሎ በል ሰላም ዋል ብሎ ወደ ቤታቸው ይመለሳሉ። ወደ ሰላም ስንመጣ ወደ ወይዘሮ ሜላ ቤት እንግዲህ ሰላም ቤት አስተካከለኝ። ሰላም እንግዲህ አሁን በጣም ጎበዝ እና ታታሪ ሁናለች አሁን ባለችበት ሰዓት። ከዛ ምላሴ ይመጣና ሰላሜ እንደታደርሽ ይላታል። እንደታደርክ ትለዋለች። ሰላምም ዛሬ ደግሞ ትምህርቱን ተውከው እንዴ ትለዋለች። አይ አይደለም እንቅልፍ ይዞኝ አድሮ ነው ለዛ ነው አረፈርኩኝ። እማዬ የታለች
ይላታል። እንዴ እማዬ የለችም እንዴ ለምን ፈለካት ትለዋለች ሰላም። አይ ወደ ትምህርት ቤት እንድታደርሰኝ ነው ይላታል። ከዛ ሰላምም እኔ እኮ ጠዋት ልቀሰቅስ መጥቼ ነበር፣ ስለዚህ እንቅልፍ ስለያዘህ አሳዘንከኝ ተውኩ ትለዋለች። ከዛ ሰላምም ግን እኮ ሰዓቱ ሄዷል ለምን አትቀርም ትለዋለች። ምላሲም አይ አልቀርም ዛሬ ፈተና አለብኝ ይላታል። ከዛ ሰላም ስማ ጎረምሳው ደግሞ የምታደርገውን እማላውቅም እንዳይመስልህ ትለዋለች። ምላሴም እንዴ ምን አደረግኩ ብሎ ይጠይቃታል ሰላምን። ያው የሸወርከኝ መስለህ እንዳልሸውደኝ ትለዋለች። ከዛ ምላሴም ይደነገጥና ምን ይላታል። ማታ ማታ ስልክ ለረጅም ሰዓት ነው የምታወራው ትለዋለች። ከዛ ምላሴ እኔ ደግሞ ቁም ነገር ያለው ወሬ ልታወሪ መስሎኝ ነበር ይላታል። አረ እባክሽ እኔ እረፍዶብኛል ልሂድ ብሎ ወደ ትምህርት ቤቱ ይሄዳል። እንግዲህ ፋዘርና አሴር ይገናኛሉ። ከዛ ፋዘር እንዴ ዛሬ ደግሞ እንደለመድከው ይቅርታ ልትጠይቅ ነው ወይ ብሎ ይጠይቀዋል። አሴር አይ አልመሰለኝም ይለዋል። አልመሰለኝም ማለት ምን ማለት ነው ይላል የሀና አባት። አይ ያው አልመሰለኝም ነዋ ይላል። እና ታዲያ ለምን መጣህ ይለዋል የሀና አባት። አሴርም ምንድን ነው አጥብቆ መጠየቅ ይላል። አሴርም ይቅርታ እንድልህ ፈልገሃል እንዴ ይለዋል። ማን እኔ ይላል የሀና አባታት። ብታውቅ ኖሮ በይቅርታ የሚቀልድ ሰው አልወድም ይላል። አሴርም እኔም እኮ በይቅርታ አልቀልድም ይላል። እንግዲህ ፋዘርም አሴርን እንዳንተ በይቅርታ የሚቀልድ ሰው አለ እንዴ ይለዋል፣ ይቆጣዋል። አሴርም እንግዲህ ፋዘር እንደዛ አይበሉ እኔ በይቅርታ ቀልጄ አላቅም ይላል። ፋዘርም ተው አሴር ለምን ግን አትተወኝም ይለዋል። አሴርም እኔ እኮ ይቅርታ ልጠይቀዎት አይደለም የመጣሁት እርስዎ እኮ ነው ስለ ይቅርታ የሚያወሩት ይላል። ፋዘርም እንደ ጉድ እኮ ነው ለጥ ብለህ ይቅርታ መጠየቅ ሲገባ እንደዚህ ትላለህ ይለዋል። ይቅርታ የሚጠየቀው ይቅርታ የሚሉ ልቦች ሲኖሩ ነው ይላል አሴር። እንግዲህ ፋዘር ይህ ደግሞ ምን ማለት ነው ይለዋል። ይቅርታ ማድረግ እኮ ትልቅ ነገር ነበር ይላል። ከዛ አሴር ደግሞ ይቅርታ እንድለውት ከፈለጉ ሰፊ ልብ ሊኖረዎት ይገባል ይላል። ፋዘርም ያኔ ጨካኝ ነህ እያልከኝ ነው ይለዋል። አሴርም አይ እኔ እንደዛ አላልኩም ይላል። ይቅርታ መጠየቅ ትልቅነት ቢሆንም ይቅርታ መቀበል ደግሞ ከትልቅነት በላይ ነው ይላል አሴር። እንግዲህ ፋዘርም ይቅርታ ሳትጠይቀኝ እንደ ብዬ ነው ይቅርታ ማደርግልህ ይለዋል። አሴርም እንግዲህ ሲጀመር እኔ ለይቅርታ እኮ አልመጣሁም ይላል። እንግዲህ ፋዘርም እሺ ለምንድን ነው የመጣኸው ብሎ ይጠይቀዋል። አሴርም እኔ ስለናፈቁኝ ለህይወት ነው የመጣሁት ይላል። ፋዘርም እንደው በህይወቱ ላይ መቀለድ ግን አይከብድም ይለዋል። አሴርም አይ እኔ አልቀለድኩም ይላል። ስለናፈቁኝ ብቻ ነው የመጣሁት ይላል። መቼም የሚወዱትን ሰው መናፈቅ ደግሞ ወንጀለኛ አያስብልም ይላል። ከዛ አሴር እሱ አይደለም እንዴ ከበጣገቡ እንኳን እያሉ ይነፋፈቃሉ ብለህ ያልከኝ ይለዋል ፋዘርን። ከዛ አሴርም እንግዲህ ለማንኛውም በሉ ሰላም ዋሉ ብሏቸው ፋዘርን ጥሏቸው ይሄዳል። እንግዲህ ፋዘር ከአሴር ጋር ያደረገው ወደኋላ ተመልሶ በትዝታ እያለ እንግዲህ አሁን ወደነ ወይዘሮ ሜላት ቤት ስንሄድ እንግዲህ ሀና ሽንኩርት እየከተፈች ነው። እንደ አጋጣሚ ሰላም ትመጣለች። ሀንዬ ገና ምግብ አልሰራሽም እንዴ ትላታለች። አዎ ገና ነኝ፣ ሰዓቱ እኮ ገና ነው ብዬ ነው ትላታለች። ከዛ ሀና ሰላምን የምትፈልጊው ነገር አለ እንዴ ስትላት፣ ሰላምም አይ ምንም ነገር እኔ አልፈልግም ትላታለች። ሰላምም ግን ሀንዬ የሆነ ነገር ልጠይቅሽ ፈልጌ ነበር ስትላት፣ ሀናም ድንግጥ ትልና ምንድን ነው ትላታለች። ከዛ ሰላምም ሀንዬ ትላታለች። ሀናም እንግዲህ ወይዬ ሰላምዬ ትላታለች። ሰሞኑን ግን ምን ሆነሽ ነው ትላታለች ሰላም ሀናን። ሀናም እንዴ ምን ሆንኩኝ ትላታለች። አይ ሰሞኑን ልክ አይደለሽም ትላታለች ሰላም። ሀና እንግዲህ አይ ምንም አልሆንኩ ትላለች። ሰላምም
ችግር የለውም ለመናገር ካልፈለግሽ አላስገድድሽም ትላታለች። እኔ ችግሮችን በውስጤ አፍኜ ይዣቸው ሳይሆን ወደ አንቺ በማቅረብ ነው መፍትሄ ያገኘሁት ትላታለች። ከዛ ሀና ሰላምዬ እኔ እየደበኩሽ ሳይሆን የሚወራው የማይረባ ነገር ስለሆነ ነው ትላታለች። ሰላምም ምን ሆነሽ ነው ሀንዬ አንቺ ያደረግሽልኝ በቃላት እኮ የሚገለጽ አይደለም ትላታለች። ግን ደግሞ ችግርሽን ብካፈል ደስ ይለኛል ትላታለች። ሀናም አንድ ኤልያስ የሚባል ልጅ ነበረ ትላት። ከዛ ሰላምም እሺ ትላታለች። ሀናም ደሴ ነበር የማውቀው ትላታለች። ይኸው ከዚህ መጥቶ እየረበሸኝ ነው ትላታለች። ሰላምም እየረበሸኝ ማለት ምን ማለት ነው ትላታለች። ሰላምም ፍቅረኛሞች ናቸው ስትላት ሀናም እረ ሰላምዬ ፍቅር የሚባልም ነገርኛ የለንም ትላታለች። ሰላምም እና ምን አድርጊ ብሎ ነው የሚበጠብጥሽ ትላት። ሀናም ዝም ብሎ ነው የሚነጫነጨው ትላታለች። እና የሆነ ግራ የገባ ባህሪ ነው ያለው ትላታለች። ሀና ደሴ ያለን በጣም ጥሩ ልጅ ነበረ ትላታለች። ሰላምም ሀንዬ ነገሩን አወሳሰብሽብኝ፣ እስኪ ግልጽ አድርጊልኝ ትላታለች። ደሴ አንድ ሆስፒታል ነበር የምንሰራው እና በዛ አጋጣሚ ተቀራረብን ትላታለች። እና ጥሩ ልጅ ነበር ትላታለች። ሀዛ ሰላም እና ፍቅር ነገር ምናምን አልጀመራችሁም ትላታለች። ሀዛ ሀና ሙች ሰላምዬ እሱ ቢፈልግም እኔም ቢብየዋለው ትላለች። እና ሁሉን ነገር ትቶን ነበር ትላለች። ከዛ ሰላም እና ከዚህ ምን ሊያደርግን የመጣው ትላለች። ሀናም እኔ ምን አውቃለው ትላለች። እሱን እንድጠይቀው መቼ እድል ሰጠኝና ባገኘው ቁጥር ዝም ብሎ ነው የሚነጫነጨው ትላታለች። ከዛ ሰላም ተይው እባክሽ ወንዶች ሲባሉ እንግዲህ እንደዚህ ናቸው ትላታለች። ከዛ ወንዶች ባሉበት ያው ችግር ጠፍቶ አያውቅም ትላለች ሰላም። ከዛ ሀና ግን እኮ ጥሩ ልጅ ነው ትላታለች። ተይ እንጂ ሀናዬ ምንም ነገር የለንም ያልሽን ልጅ እንግዲህ ሌላ ነገርማ አላችሁ ትላታለች። ከዛ ሰላም እንደውም ዛሬ እንግዳ ነሽ ሂጂና ቁጭ በይ ሳሎን ሀንዬ ትላታለች። ሀናም ሰላምዬ ትላታለች። ሰላምም ወይ ሀኒቹ ምንም ነገር መስማት አልፈልግም ሂጂና ቁጭ በይ ትላታለች። ሰላም እንግዲህ ሀናን ከክችን ካስወጣች በኋላ እራሷ ምግብ ትሰራለች። ፍቅርና አሴር ይገናኛሉ። ከዛ ሰውዬው ትለዋለች ፍቅር አሴርን ሰውዬው ምን ሆነሃል ትለዋለች። አሴርም መጣሽ እንዴ ይላታል። ፍቅርም ሰላም አትለኝም እንዴ ትለዋለች። አሴርም ኧረ እኔ ሰላም እልሻለሁ ይላታል። አሴር ፍቅርን ቁጭ በይ ከተቀመጡ በኋላ ግን ሙድ እያያሽብኝ ነው ወይ ብሎ ይጠይቃታል። አሴርም ትናንትና የተናገርኩሽን ረሳሹ ሲላት ፍቅርም ምን ተናግረህ ነበረ ትለዋለች። ይኸውልሽ ፍቅር አንቺ እንደፈለግሽ ማሰብ ትችያለሽ ይላታል። ፍቅርም ምን እያልክ ነው መዝገቡ ትለዋለች። ስለምን ጥፋት ነው የምታወራው ትለዋለች። እንግዲህ አሴርም ምንም ቢሆን በአባትሽ እንደ አባትሽ ላይሽ አልፈልግም ነበር ይላታል። ስለ አባቴ ምንም የሚዋሸው ነገር የለም። አባቴ ለእኔ ጥሩ ሰው ቢሆንም ግን ለሌሎች ሰዎች ግን መጥፎ ሰው ነው ትለዋለች። እንደዛ የተናገርኩሽ ከሀና ጋር ትንሽ ተጋጭተን ስለነበረ ነው ይቅርታ አድርጊልኝ ይላታል። ፍቅርም ከሀና ጋር ምን ሆናችሁ ስትለው ገንዘብ ወዳድ ነህ አለችኝ ይላታል። እና ከአባቷ ጋር የምውለው የዛ ጊዜ ገንዘብ እየተከፈለኝ ነበረ፣ በዛ ምክንያት ነው ገንዘብ ወዳድ ያለችኝ ይላታል። ከዛ በኋላ አሴር እንግዲህ የስም ሀብታም ነው እና አሁን ይቅርታ እንድታረጊልኝ ነው የምፈልገው ይላታል። ፍቅር መዝገቡ እኔ ምንም ነገር አልተቀየምኩም ትላለች። ፍቅርም እኔ የምልህ መዝገቡ ከአባዬ ገንዘብ የጠየቅከው ግን ለምንድን ነው ትለዋለች። የሀና አባት ታማዋን እሱን ለማገዝ ነበረ ከአባትሽ እኔ ገንዘብ የጠየቅኩት ይላታል። ከዛ ፍቅር ሳቅ አለችና እበላለሁ ብለህ ልጅቷን ገንዘቧን አስበላሃት ትለዋለች። ስለዚህ አባቴ ማታ ሲያወራ እንደሰማው ከሆነ እናንተ የሰጣችሁትን ገንዘብ ከፖሊሶቹ ጋር ተከፋፍለውታል። ስለዚህ ምንም ክስ አልተመሰረተብህም ትለዋለች። ከዛ አሴር ይደነግጣል። ከዛ አሴር ማለት ሰዎች ፖሊስ አይደሉም እንዴ ሲላት መሆንማ ናቸው፣ ግን ከአባዬ ጋር ተመሳጥረው ነው
ገንዘቡን የተቀበሉት ትላለች። አሴር አንቺ ግን አባትሽ ምን አይነት ነው ይላታል። ተውኮ ያልኩ ለዚህ ነው አባቴ በጣም ጨካኝ ነው ትላለች። ከዛ ፍቅር እሱን ተውና አሁን ምግብ የበላህ አይመስለኝም አብረን እንሄድና እንብላ ትለዋለች። አሴርም እሺ እንሄድ ብሎ አብሯት ይሄዳል። ጆሮና ማለት ምላሴና አሴር ይገናኛሉ። እንዴት ነህ ሰላም ከተባባሉ በኋላ ከዛ በኋላ ምላሴ ከዚህ በፊት እንተዋወቃለን ግን እርሳው እሺ ያን የማየን ስልክ ሰርቀኸው ነበር ግን እኔ አልተቀየምኩህም ይለዋል። ከዛ አሴርም በቃ አንዳንድ ጊዜ ያጋጥማል ይባባሉና ምንም ሳይቃየሙ ያራዳ ልጅ ተባብለው ከዛ ይለያያሉ። እንግዲህ ምላሴ ከፍቅር ጋር ያው ፍቅር ይዞታል መሰለኝ ለማታ ማታ ከእሷ ጋር ነው የሚያወራው እና ያው አይተኛም። ሰላም ስትመጣበት ያው ስልኩን ይዘጋዋል። አሴር እንግዲህ ወደነ ሀና ቤት ይሄዳል። አሴር እንግዲህ ፋዘር እንግዲህ ይቅርታ እንዳረግለት ይፈልጋል። ነገር ግን የአንድን ሰው ችግር ሳንረዳ እስኪ ምንድን ነው ለምንድን ነው የታሰርከው ብሎ የሚጠይቀው የለም። ያው አንድ ሰው ሁሉ ጊዜ እንደሰረቀ ስለሚመስላቸው አሁንም እንግዲህ የሀና አባት ምንም ሊረዳው አልቻለም። በስተመጨረሻ ግን ፍቅር ደውላ ለሀና ሁሉን ነገር ያንቺን አባት ለማሳከም ነበረ ከአባዬ ጋር ተጣልቶ የታሰረው ትላታለች። ፍቅር ሀና በመጨረሻ ወይኔ ምን ሁኜ ነው ማስተዋል ያቃተኝ ብላ ሀና ታዝናለች። እንግዲህ የሀና አባት ምን ሆነሽ ነው ሲላት አይ ምንም አልሆንኩም ትላለች። እና የዛሬው ከዚህ ላይ ያልቃል። በቀጣይ እስከምንገናኝ